ጉድ ማታ በተደረገው ክርክር ብቻ ታየሽ ችግር የለም። እስልምና ለመቀበል ወስናል አይደል? እሺ ለምለውን ቃል አብረኝ ተከተል። እሺ አሽሃዱ በዚህ ብቻ አላበቃም። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ የምለውን ቃል አብረሽ ተከተልሽ። የመቅዲም ፈለክም ተከትሎ አንድ ወንድማችን እንዲህ ይላል። ፕላን ሰላም እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። በዘንድሮ ዓመት ብቻ ከ5000 በላይ የሚሆኑ ሰዎች በሁሱ እጅ እንደሰለሙ ተነግሯል። ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። ወይኔ ማለት አሁን ነው። ወይኔ እፎይ ይሄንን ነገር ከሰማ በኋላ ከቲክቶክ ዓለም እናንተ ሜመሮች ግን ገነት አትገቡ። እሺ የሰለሙ ሰዎችና ሰለምቴዎች ምን አይነት ትሩፋት ይጠብቃቸዋል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣይ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነት ሊያወርሳቸው ቃል ገብቷል እኮ። እነሱ ገነት ገቡ ማለት እኛም ገነት ገባ ነው። እኔም እገባለሁ ማለት ነው። አንተ ገነት አትገባ። እኔ ምን አጠፋው? ሜመሮቹ ላይ አይደሉም። ተው ወላሂ ይረፉ። የዚህን ውጤት ከተመለከተ በኋላ የመጨረሻ ቃሉ ይሄ ነበር። አምላካችን አላህ ሱብሓነሁ ወተዓላ ከፍ ያለበት እንመለስበታለን። መርቆ ሸኝቶን ሀገር አስይዞ ሰንደቅ ዓላማ ብርቱ ነው ለወገናችን ማሸነፍ ካቃተንማ ይላል። ከዚህ በፊት አንድ የወጣ የቴዲ ዘፈን ሐራም እንደሆነ ሁላችንም እናውቃለን። እኛም ሁሱን መርቀን እንደላክነው ስንቶቻችሁ ነው የምታውቁት? اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين يا قوي يا متين اللهم أصلح من بصلاحه صلاح الإسلام والمسلمين وأهلك من بهلاكه صلاح الإسلام والمسلمين اللهم آمين። ይሄ ዱዓ ከተደረገ በኋላ እፎይና ሁሱ ይገናኛሉ። ከተገናኙ በኋላ ደግሞ ያለው የእፎይ ሁኔታ ያው ምንም ታረቅስ አይምሮ የጨናነቀ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ማታ እስከ 8 ሰዓት ቁጭ ብለን እጅግ በጣም የሚያስደምምና እጅግ በጣም ገራሚ የሆነ ውይይትን ተደርጎ ነበረ። በዛ ውይይት ላይ ግን ብዙ ስትረግሎች ነበሩ። ውይይቱ 3 ሰዓት ላይ ይጀምራል ብለን ስንጠብቅ እስከ 5 ሰዓት ድረስ እየተንዛዛ ደርሶ ነበር። እጅግ በጣም በሚያስገርም መልኩ ግን ይሄ ውይይት ከመደረግ አልተቆጠበም። የውይይቱን ሁኔታ እንደፈለገ ለማጽበርበር እንደፈለገ ወደሚፈልገው ቦታ ለመጎተት እየሞከረው ነበር። እጅግ በጣም በሚያስገርማችሁ መልኩ አያቴ ምን ትላለች መሰላችሁ? ከአሳማ ጋር አትጣላ ጭቃ ትሆናላችሁ። ጭቃውን እሱ ይወዷል፣ ለአንተ ግን እንደዛ ስለሆነ ከአሳማ ጋር መጣላት ቢከብድም ማታ እንግዲህ በእነሱ ደረጃ ወርደን ለመጣላት ሞክረን ነበር። ውጤቱም እጅግ በጣም የሚያስገርም ነበር። ውጤቱን ወደ መጨረሻ ላይ እንመለከታለን። እናንተ ግን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እስቲ አንዴ ገነት የማገቡ ሰዎች አንደኛ ሜመሮች እንደሆናችሁ ታውቃላችሁ። ሁለተኛ ላይ ደግሞ ዱባይ ላይ ያላችሁ አንዳንድ ወንዶች ምሰሩት ስራ ምሰሩት ግፍ ምንድነው የምትለኝ? ገነት አትገቡ። የአረቦች የዋህነት ግን እዛ ጋር ሳላደንቅ ማለፍ አልፈልግም። ሁለተኛ ላይም ገነት የማገቡ ሰዎች እንደዚህ ሴት ልጅን በብዛት የምታቀብጡ ወይም ደግሞ ለወንድ ልጅ የማታስቡ አንዳንድ ወንዶች ሙሽራዋ ጋር ሳይደርስ ቀድሜ ፖስት ላድርግላችሁና ደግሞ ጎረቤቴ ነሽ ማነሽ እድለኛዋ የአበባ የተላከልሽ ልጅ
ኮሜንት አድርጊልኝ። ኮንግራጁሌሽን እንኳን ደስ አለሽ። እኔ ምልክ ሚስት የአበባ መሸጫ ሱቅ አላት ነው ወይስ ደግሞ ለሰርግ የምትላክ ትንሽ አበባ እንደዚህ ትላካለች የሚል እምነት አልነበረኝም። ነገር ግን የላካችሁ ሰዎች ገነት እንደማትገቡ ልነግራችሁ ፈልጋለሁ። ምን አባህን ሳገባህ ሶስተኛ ላይ ገነት የማገቡ አይነት ወንዶች የውጭ ሀገር ወንዶች ማለት ነው ሲያገቡ ቬሎ አለብሳ ብቅ ስትል እየያቸው ነው የሚስነኩት። በቃ ለቅሶ በለቅሶ ነው። በቃ አይቷት ማያውቃት ነው ሁላ የሚመስለው ማለት በጣም የሚያልቅሰው ምናምን ነገር ፍቅራቸው ይሁን አላውቅም። የሀበሻ ወንድሳ ምንም ነገር አያለቅሱም። ለምንድነው? ወንድ ነው አይደል እንዴ? ለምንድነው የማታለቅሱት እናንተ? እንዴ እናንተም እኮ ቬሎ ለብሳ ስትመጣ ወይኔ ምናምን ብላችሁ ማልቀስ አለባችሁ። የሀበሻ ወንዶች ለምን አታለቅሱም? ይሄም ነገር እናንተ ላይ እንደ ኮመን ስለሚያዝባችሁ ገነት ላትገቡ ትችላላችሁ። እድሜ ልኬ ልታቃጥለኝ አይደል እንዴ? ምን አስቸከለኝ? ገነት አትገቡ። እኔም አልገባም። እውቀትና ገንዘብ ተዘጋጅታችኋል? ዝግጁ ማን ጀምረው? ትፈጥራለህ? ጀምር። እሺ ተሻረዬ፣ እኔ ሁሌም ቢሆን ከሁሉ ነኝ። ምክንያቱም እውቀት ከሌለ ባዶ ነው። እውቀት የማያልቅ የማይዘፈቅ ሀብት ነው። ገንዘብ ግን ተቆጥሮ ያልቃል። አልጨረስኩም። ገንዘብ መተናል ተሻረዬ፣ እናናግርህ እስኪ እቺን ነገር ትንንትል አንዳንዴ አረ ተጨገራችሁ። ምንድነው? አያስፈልግም እኮ። አረ እሺ እኔ መከራከሪያ ነጥቤ ብዙም መከራከሪያ ነጥብ የለኝም። ጨርሰናል። አረ ተሻረዬ፣ እኛስ ምን እናርግሽ? ምንድነው? ይሄ ምንም ክርክር አያስፈልግም። ወንዱ ገነት አትገባም በዚህ ስለተከራከርክ። በቃ ለዛሬ አረ በአላህ ታስታውሳለህ? 5ኛ 6ኛ ክላስ ላይ እንደዛ ብለን ተከራከር። እስካሁን ቂም ይዞን ነው መሰለኝ። ወፍ 6ኛ ላይ ገነት የማይገቡ ሰዎች አንዳንድ ጓደኞች 230 ብር ዛሬ ሰሩት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ዓለም። በቃ ካለ መብላት ነው። ካለህ ብላ ሺህ ዓመት አይኖር። ምን ሀባብ ጨምር እንዲያልቅብን ግለዋላችሁ። ጓደኞቻችን እንዳይለወጡ ያደረግነው አንዳንድ ጀለሶች አሉ። እነዚህ ሰዎችም ገነት እንደማይገቡ ልነግራችሁ ፈልጋለሁ። ምንም ነገር ብትሉ ነው ፕሊዝ፣ ምንም ነገር አይመስለኝም ከዚህ በኋላ። እስልምና ውስጥ ሆናችሁ ከተቸገራችሁ ልትረዱ አትችሉም። እኔ ክርስቲያን ብሆን ኑሮ እስካሁን ብዙ ሰዎች ይረዱኝ ነበር። ነገር ግን በመጨረሻ እሷ ያለችው ቃል ልቤን ነበር የነካው። በቀደም በኦሮምኛ ያወራሁት በአማርኛ ልድገምላችሁ። እኔ ልጄን ማሳደግ ከአቅሜ በላይ ስለሆነ የሚወስድ አካል ካለ በውስጥ ያናግረኝ። በኦሮምኛ የለቀኩትን ቢያንስ 4-5 ሰው እኔ ወስደዋለሁ እያለ ነው። አቅማቸው ሳይ አይችልም። ልጄን እኔ አቅሜ ስለማይችል ማሳደግ ስላልቻልኩ ብዙ ፈተና አይቼ ያሳደግኩትን ልጄን አሳልፌ ለሰው እየሰጠው ስለሆነ ያ ሰው ጋር ሄዶ እንዲከራተት አልፈልግም። ያየዋቸው 4 ሰዎች አቅም የላቸውም፣ የማሳደግ አቅም የላቸውም። ልጄ ተንቀባሮ እንደፈለገ ትምህርቱን እየተማረ እንዲያድግ ነው የምፈልገው። ይሄን ሰሞን የሚለቀው ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ የገፋፋችሁኝ በሙሉ ደስ ይበላችሁ። ልጄን ልሰጥ ነው እና ሀብታም የሆናችሁ ልጅ ማሳደግ የምትችሉ ማስተማር የምትችሉ ልጅ ያሌላችሁ ልጅ ያሌላ አለ አይደል? ስንት አለ ኢትዮጵያ ውስጥ እና ማሳደግ መቻል የምትችሉ ብቻ እኔ ጋር ደውሉና ኢኮኖሚያችሁን አይቼ ልጅ ማሳደግ የምትችሉ ከሆነ እኔ ከአቅሜ በላይ ስለሆነ ለማንኳችሁ እናንተ ፊት ቆምኩ። ልጄን አውጥቼ ሚዲያ ፊት አቁሜ ርቦኛል እባካችሁ እርዱኝ፣ መማር አቅቶኛል እባካችሁ እርዱኝ ብሎ እየለመናችሁ እባካችሁ አዶናይ ጋር አድርሱልኝ፣ አዶናይ ይርዳኝ። ለሌላ ብሔር ለሌላ ሙስሊም ያልሆነ ሰው ሙስሊም የሆነ ሰው ተቸግሮ ሲወጣ አንድ ሰው ዞር ብሎ
አይቻለሁ ከዚህ በፊት ብዙ ጊዜ አይቻለሁ ዛሬ እኔ ወጥቼ ከነ ልጄ ስንት ጊዜ ስለምናችሁ አንድ ሰው እስቲ ምን ሆነች እቺ ልጅ ለምንድነው ልጇን የመስጠት ደረጃ የምትደርሰው ብላችሁ አንድ ሰው እንኳን መታችሁ እኔን የመጠየቅም የምንም እድል አልሰጣችሁኝም ስለዚህ አሁን ላይ ልጇን እንደዚህ ልጇን ልሰጥ ልጇን ሌላ ወሬ አልፈልግም እኔ ኮሜንትም ሰደባችሁ አልሰደባችሁ ምንም በሉኔ አይ ዶንት ኬር ከኔ ችግር በላይ የት ምንም እንደፈለጋችሁ አውሩ እንደፈለጋችሁ ስደቡ እኔ ላይ አይጣበቅ ገብታችሁ አላለ ግን አሁን እምላችሁ ሌላ ወሬ አልፈልግም ልጄን በስነ ስርዓት ማሳደግ እምችሉ ይሄው ሻንጣውን ያዘጋጀው ነው በስነ ስርዓት ማሳደግ እምችሉ ደውሉና አውሩ እላችኋለሁ ማንም የትም አልፈልግም ልጅትም ቢሆን ጠርጌ አበላሻለሁ ልጁን ስናይ ልባችንም ሁላችን እንደተነካን ይገባኛል አንዳንድ ሰዎች እናት አወራሯን አይተን ግዴታ ያደረገችብን ነው ሰው ለማገዝ ግዴታ አይደለም ብላችሁ ያሰባችሁ ሊሆን ይችላል ነገር ግን ልጅ እንደዛ እንቧ አይኑ ውስጥ ሆኖ ስናይ እጅግ በጣም ያማል በዛ ላይ ሙስሊም ናቸው እነዚህ ሰዎች ብንረዳቸው ምን ይመስላችኋል በአንድ አካውንት እናስገባና የምንችለውን ደውለን ለዚህ ልጅ ብናደርስላት የሚል ሐሳብ አለኝ ሐሳባችሁን በኮሜንት ላይ ጻፉልኝና እንወያይበታለን ላሚን ያማል የፍልስጤምን ባንዲራ በመያዝ የባርሴሎናን የሊግ ድል አከበረ የስፔኑ ታዳጊ ኮከብ ላሚን ያማል ባርሴሎና የላሊጋ ሻምፒዮንነቱን ባከበረበት ወቅት የፍልስጤምን ባንዲራ በማውለብለብ ደጋፊዎቹን አስደንቋል ባርሴሎና የላሊጋውን ዋንጫ በቀደም እንዳነሳ ሁላችንም እናውቃለን ነገር ግን ትላንት ሴሌብሬት ተደርጎ ነበር በዚህም ሴሌብሬት ላይ እጅግ በጣም በሚያስገርማችሁ መልኩ ላሚን ያማልና ባርሳ ለፍልስጤማውያን ድጋፍ እየሰጡ አብሮ እንዳሉ እያሳዩ ነበር ለዚህ ነገራቸው ስምንተኛ ገነት ለመግባት የሚያስቸግሩን አንዳንድ ሰዎችም ይኖራሉ ወላሂ ነው የምላችሁ መኪናውን ማን አሳመረው ብትሉኝ ይሄን ቢያዲ አዮ ከመኪናው በላይ ግን ውበት ያለው ይሄ መስለ አድነው ነው የኔ አባት ወላሂ ነው የምል እኔ ወዳታለሁ እንደትዬ እናንተስ ወዳቻለሁ እናንተንም ሙስሊም ነኝ ወላሂ ሙስሊም ነኝ በማለት ሙስሊም መሆን አይቻልም እስልምና ያስቀመጣቸው ህግጋቶችን በመጠበቅ እንጂ አላህና መልእክተኛ ወደሃል አላህና ከመልእክተኛ ጋር ትሆናለህ ሌላ ወደሃል እዛው ከነሱ ጋር ትሆናለህ ሰው ከወደደው ጋር ነው የሚቀሰቀሰው ብዙ አላወራም ይህ ቪዲዮ ለመስራት ብዙ ሞክሬ ነው ነገር ግን ይሄ ልጅ በቅርብ የምታውቁት ወይ ቤተሰብ ካለው ወይ ጓደኞች ካላችሁ ማለት ይገባል ምናልባት አንድ ሙስሊም በሙስሊም ወንድሙ ላይ የሆነ ነገሮችን መስመር ያለፈባቸው ነገሮችን ካየ በሶስቱ ባንዱ ሊከላከል ግድ ይላል አንደኛው ያን ነገር በአካል ሄዶ በእጁ ማስቆም ሁለተኛ በንግግር በቃላት ተው ማለት ሶስተኛ ነገር ደግሞ ያን የሚያደርገው ነገር በልብ መጥላት እኔ በልቤ መጥላት እንዳለም ሆኖ በአካል ሄጄ እሱን ማስቆም ባልችልም በቃላት ግን መናገር ፈልጌ ቤተሰቦች ካላችሁ ድረሱለት ልጃቸው አደጋ ውስጥ ነው እንደዚህ አይነት አስቃባጭ ትውልድን መፍጠር እጅግ በጣም ያሳዝናል ስላድነው እያለ ነው ማንን እንደሚያድን እስቲ አብረን የምንመለከት ይሆናል ይህንን ነገር አስመልክተው ነው ወንድሞቻችን እየተሰደቡ እየተረገጡ ያሉት እንደዛም ሆኖ ግን ወደ እስልምና እያመጡ ያሉትን ስናይ እጅግ በጣም ያስገርማል አይሽ ችግር የለም እስልምና ለመቀበል ወስናለህ አይደል አረ እሺ ለምለም ቃል አብረኝ ተከተልክ እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله ማሻአላህ ከዚህ በኋላ ሙስሊሙን አለ አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ
ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ የምለውን ቃል አብረሽ እየተከተልሽ በይ። ኦኬ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድን ነው? ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦች ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱን በብቸኝነት ተገዙት እያለ ያስተምራል። ያ ነውና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽ ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ቢያት በጣም ቀላል ነው። ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ ዓለም ላይ ትኖሪያለሽ። ሰለላሁ ዐለይሂ ወሰለም በሐዲስ ላይ ገነትን እንደሚወርስ የገነት ወራሽ እንደሚሆን አላህ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ብሎ ይናገራል። ኸላስ በቃ ብቷል፣ ተዘጋጅቷል። አመኑ ሰዎች ገነት ገቢዎች ናቸው ብሎ ቃል በቃል ተናግሮላቸዋል። በመጨረሻም እጅግ በጣም ብዙዎቹ ለቁጥርም እስከ 20 ይደርሳሉ ተብሎ የሚያወሩ አንዳንድ ሰዎች አሉ። እጅግ በጣም ብዙ ሰዎች ወደ እስልምና እንደመጡ እየተነገረ፣ እኔ ግን በአይኔ ለመመልከት የቻልኩት ከ4 ወይም እስከ 5 የሚደርሱ ሰዎችን አይቻለሁ። ከዛ በኋላም ብዙ ሰዎች ሰልመዋሉ እየተባለ ነው። ከ8 ሰዓት በላይ ነበር የቆየው። ሁሱም ከዛ በላይ ላይቭ ላይ ነበር። ብዙ ነገሮችን ተመልክተን ነበር። በመጨረሻም ግን የመጨረሻ ቃሉ ዛሬ አምላካችን አላህ ሱብሓነሁ ወተዓላ ከፍ ያለበት እንዲሁም ደግሞ ኢስላም ከፍ ያለበት በርካቶች የኢስላምን መልካምነት የኢስላምን እውነተኝነት ያዩበት የተገነዘቡበት ቀን ስለሆነ አላህ ምስክሬ ነው። እንቅልፌ ራሱ ጠፋ። እኔ ሌሊት አንግቼ አላውቅም፣ ቆይቻለሁ። ግን በጣም ነው ደስ ያለኝ። ለአላህ ምስጋና ይገባው፣ ለአላህ ምስጋና ይገባው፣ ለአላህ ምስጋና ይገባው። አምላካችን አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ከነቢያቶች አድርገን። ነቢያቶች ጀምረውት የሄዱትን ነገር እናንተ ጨርሳችኋል፣ ኑ ከነቢያቶች ጋር ነው ወንዳቸው ከሚባሉት ያድርገን። ወማ ሰአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን። ነቢያቶች እኛ ከእናንተ ከሰዎች ምንም እንዳንጠይቃችሁ ክፍያም አንጠይቃችሁ እንዳችን እስከ ዓለማቱ ጌታ ከአላህ ነው ይሉ ነበር። ያሰላም ያሰላም። አላህ ከእነሱ ያድርገን። ይህ ሁሉ የአላህ ሱብሓነሁ ወተዓላ ስራ ነው፣ የእኛ አይደለም። የእኛ አይደለም፣ የእርሱ ብቻ ነው። እርሱ ነው ይህ ሁሉ የሰራው። ሁሉም ጸጋ የእርሱ ነው። ሁሉ ነገር ከእርሱ ነው። ለእርሱ ምስጋና ይገባው። ነቢያቶች በጣም ያመሰግኑት ነበር፣ በደንብ ያውቁታልና። ነቢያችን ሰለላሁ ዐለይሂ ወሰለም በተለይ አሕመድ የተባሉት ዝም ብሎ በከንቱ እንዳይመስላችሁ። አሕመድ ማለት ከማንም በላይ አምላኩን ያመሰገነ ማለት ነው። በትንሹ በትልቁ በሁሉ አላህን ያመሰግኑ ነበር። በጣም አመስጋኝ ነበሩ። እናታችን አይሻ ስትገልጻቸው ካነ ነቢዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒህ። ነቢ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው አላህን ያመሰግኑ ነበር። አምላካችን አላህ ወይ ምስጋና ለአንተ ይገባ፣ እውነት እንዲገለጽ ስላደረግ፣ ሐሰት እንዲወድቅ ስላደረግ፣ ለበርካቶች እውነት እንዲበራ ስላደረግ፣ የነቢያቶችህን መንገድ ስላሳያቸው ለአንተ ምስጋና ይገባ አምላካችን አላህ። አልሐምዱሊላህ አልሐምዱሊላህ። ከምንም ነገር በላይ ነው የተደሰትኩት። አላህ በምን መደሰት እንዳለብን በቁርአን ሲናገር ታውቃላችሁ? ሰዎች
በጀማዓ የሆኑ ወደ ዲን ወደ ኢስላም ሲገቡ ሙሐመድ ተደሰት እኔን ማመስገነኛ አለ። ቃለ ሱብሓነሁ ወተዓላ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا። ያ ሰላም ከ5000 በላይ ግለሰቦች እንግዲህ በእጁ እንደሰለመ ግን ስንቶቻችን ነው የምናውቀው? 5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ ያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ወይኔ አስመልጥ ወይኔም እያሉ ነበር። ወይኔ ጉዴ እውላችሁ ጋይስ፣ በነገራችሁ ላይ የምትጠየቁትን ጥያቄ ከመጽሐፍ ቅዱስ በትክክለኛው መሰረት መናገር አለባችሁ። መጽሐፍ ቅዱስ የሚለውን የምትደብቁ ከሆነ እናንተ ከመጽሐፍ ቅዱስ ውጭ የተለየ ትምህርት አላችሁ ማለት ነው። ዛሬ በጣም ይቅርታ አድርጉልኝ፣ እፎይ ተዋረዲኒል ምንም እንደማታውቅ አንደኛ ኦርቶዶክስ ተዋህዶንም ክርስትናንም አትወክልም። እፎይ አንድ ተራ ተሳዳቢ እንደሆንክ ነው ራስክን ያሳየው። ዛሬ አንድ ተራ ተሳዳቢ ዝም ብለ ጥራዝ ነጠቅ እውቀት ይዘ ቁርአን በነገራችሁ ላይ እንደ መጽሐፍ ቅዱስ አይደለም። ቁርአን በእንግሊዘኛ ስለተረጎመልህ በእንግሊዘኛ የተረጎመን ቁርአን አምጥተ ከራከራለሁ ብትል ተዋርደን የምትሄደው ቢካዝ ቁርአን በአረበኛ ሙሉ ፍሉንትሊ አረበኛ ካልቻልክ ቁርአንን የመረዳት አቅም የለም። ለዚህም ነው ቁርአን በአረበኛ ብቻ መቻል አይደለም እኮ ተፍሲሩን ማወቅ አለበት፣ ሐዲቱን ማወቅ አለ። በጣም ብዙ እንትን አለው። ዝም ብለህ ነው አሁን እፎይ ማንም ዌስተርን ሀገራት የእስልምና ጥላቻ ያለባቸው ጸሐፊዎች የጻፉትን መጽሐፍ ይዘ ነበር ለካ እስከዛሬ ስትጮይ ነው። ሁሉም ሰው እውነታውን እያወቀ እንደሆነ እየገባ ነው። ክርክሩ እጅግ በጣም አሪፍ የሆነበት ምክንያት አንዱ ይሄ ነው። እነዚህ አይነት ሰዎች በመሀል ገብተው የራሳቸውን ውሳኔ እንደሚወስኑና ሰዎች ደግሞ ወደ እስልምና የሚመጡበት መንገድ እጅግ በጣም ሰፊ እንደሆነ እየተገለጸ ነው። በመጨረሻ በትላንትናው ምሽት ዓለም ላይ እስልምና በሰይፍ ሳይሆን በመልካም ስነ ምግባር እየተስፋፋ እንዳለ ብዙ ሰዎች የተረዱበት ቀን ነው። አላሁ አክበር። ሙስሊም የሆናችሁ በሙሉ በትላንትናው ምሽት በሁሱ የተደሰታችሁ በሙሉ ኮሜንቱን በተክቢራ ሁሱ ማሻአላህ ወላሂ አላህ ይጨምርልህ። እውቀት ስነ ምግባርና ትዕግስትን አብሮ የሰጠህ ታላቅ የኢስላም ልጅ ነህ። እጅግ አኩርተናል፣ በጣም ተደስተናል። በትላንትናው ምሽት መጀመሪያ አካባቢ የሚያናድዱ ነገሮች እየተፈጠሩ ነበረ። መጨረሻ ላይ ግን አኩርተናል፣ እጅግ ተደስተናል። የትላንቱ ምሽቱን ውይይት ያላያችሁ ሰዎች በፌስቡክ ገጽ ላይ ሙሉን አስተላልፈው ነበርና እዛው ስለሚያስቀረው ፌስቡክ 3 ሰዓት ከምናምን ፌስቡክ ላይ አለላችሁ። ያመለጣችሁ ሰዎች ሄዳችሁ ማየት ትችላላችሁ። ሌላ ሙስሊሞች ደግሞ ከዚህ ጋር በተገናኘ ሌላ ቪዲዮዎችን ይዤላችሁ እመጣለሁ። ይሄን ቪዲዮ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኮሜንቱን ደግሞ በተክቢራ ዓለም ለኛ ጥላቻ ብዙ ነገርን ብላለች። ሙስሊሞች ገዳይ ናቸው የሚለውን ተረትም በዓለም ህዝብ ላይ ጫኑ። እስልምና የተስፋፋው በሰይፍ ነው አሉ። እስልምና አሁንም ሊቆም አልቻለም። እስልምና ላይ ብዙ ትችቶችን አቀረቡ። ከዛም ባለፈ ሴቶችንም እጅግ በጣም ይጮክናል የሚል ተረትንም ይዘው መጡ። አሁንም እስልምና ሊያቆሙ አልቻሉም። የዚህ ነገር ውርደትም ደግሞ ከአሜሪካ ነበር። አሜሪካ በቀን እስከ 2000 ሴቶች እንደሚደፈሩ አንድ ሪሰርች አቀረበ። በሳውዲ አረቢያ ሲያቀርብ ደግሞ በአመት እስከ 2000 የማይጠጉ ሴቶች እንደሚደፈሩ አቀረበ። ማን ነው ለሴት ልጅ ክብር የማይጨነቀው? ማን ነው ለሴት ልጅ ክብርን የማይሰጠው የሚለው ጥያቄ ምልክት ውስጥ ገባ። ይሄም ሪሰርች ሊያቆማቸው አልቻሉም። ብዙ ነገሮችን አወሩ፣ ብዙ ነገሮችን አሉ። በነቢዩ ላይ ብዙ ነገሮችን ጻፉ፣ ብዙ ነገሮችን ስለው ለዓለም አቀረቡ። እስልምና ሊያቆሙ አልቻሉም። እስልምና ዓለም ላይ ካለው ሃይማኖት ውስጥ ቀዳሚውና መሪ ሆኖ እንደቀጠለ ሲገባቸው ተስፋ ወደ መቁረጥ ገቡ። አሁን በኢትዮጵያ ደረጃም እንደዚህ አይነት ነገሮች ይመጣሉ። ስድቦች ይመጣሉ፣ ብዙ ክርክሮች ይመጣሉ፣ ብዙ ነገር ማለት ይመጣል። የተለያዩ ስድቦችን ሊጠቀሙ ይችላሉ። ስድብ የሽንፈት የመጀመሪያው
ይባላል። ዛሬ ዘንዳችሁ ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ እስካሁን አብራችሁ ለቆያችሁ ሰዎች